የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ እያደረጋችሁ አበረታቱን። በሐሳብ መስጫ ሳጥናችን ላይ የዋሊያዎቹን ጨዋታ ተከታተላችሁ ወይ? እንዴት አገኛችሁ ጨዋታውን? ብዙ ያስባለው ብሔራዊ ቡድናችን ከጨዋታው በኋላ ብዙ የሚያስብል ነገር ተፈጥሯል። አንድ ምስል ግን እንጋብዛችሁ። ጨዋታው ሊጀምር ሲል እንደሚታወቀው ዳኞችና የቡድን ወይም የብሔራዊ ቡድን አንበሎች እንግዲህ የሜዳ መረጣና እንደዚሁም ደግሞ ጨዋታውን ማን ይጀምር በሚል ዕጣ እንደሚያወጡ ይታወቃል። ሁለቱ አንበሎች ደግሞ የሁለቱን ሀገር ባንዲራ ይለዋወጣሉ። እንደምትመለከቱት በኢትዮጵያ ብሔራዊ ቡድን አስቻለው ታመነ፣ በግብጽ በኩል መሐመድ ሳላህ ቆመዋል። እንግዲህ ምስሉን አቆማችሁ በደንብ ተመልከቱት። የአስቻለው ታመነና የሳላህን ቁመና፣ ሁለቱም ፕሮፌሽናል እግር ኳስ ተጫዋች ናቸው። ብዙ ያስባለን ብሔራዊ ቡድናችን ከጨዋታ በኋላ በሜዳ ላይ ከአንድ ግብ ጠባቂ ውጪ ነገሮችን መቆጣጠር የተሳነ ቡድን ሆኗል። አቡበከር ኑራ ለኢትዮጵያ ብሔራዊ ቡድን ብዙ ወላታ የዋለው ግብ ጠባቂ ሆኗል። ለማንኛውም 32ኛው ደቂቃ ሳላም፣ 40ኛው ደቂቃ ዚዙ ያስቆጠሯቸው ግቦች ኢትዮጵያ ብሔራዊ ቡድን ከዚህ በላይ ግብ እንዳያስቆጥር የታደገንን ግብ ጠባቂው እናነሷለን። ጨዋታው ብዙ አነጋጋሪ ነጥቦች ስላሉት እናነሳችኋለን። ውድ ቤተሰቦቻችን የግል መልከታችሁን ግን በብሔራዊ ቡድናችን ዙሪያ ልታነሱ ትችላላችሁ። በአፍሪካም የዓለም ዋንጫ ማጣሪያ በርካታ ጨዋታዎችን የተመለከትነው እናነሳችኋለን። አንድ በአንድ እነኚህ መርሃ ግብሮች ትላንትና በደቡብ አሜሪካም የዓለም ዋንጫ ማጣሪያ እንደዚሁም በአውሮፓ የዓለም ዋንጫ ማጣሪያ መርሃ ግብሮች ነበሩ። በርካታ ትዕይንቶችን የተመለከትንባቸው በተለይም እንግሊዝ ብሔራዊ ቡድን ብዙ ልንልበት የሚገቡ ነጥቦችን እናነሳለን። የአርሰናል ተጫዋቾች ደምቀው ያመሹበት ነበረ። የእንግሊዝ ብሔራዊ ቡድን ውስጥ የጁድ ቤሊንግሃም አሲስት፣ የአርሰናሉ ሉዊስ ማይልስ ስኬሊ በሎጭ ያስቆጠራት ግብ ብዙ የሚያስብሉ ነገሮች ነበሩት። በጨዋታው ላይ እናነሳዋለን። ውድ ቤተሰቦቻችን በጉዳት ላይ እየታመሰ የሚገኘው የአውሮፓ እግር ኳስ እንግዲህ በርካታ ተጫዋቾች ወደ ክለቦቻቸው እየተመለሱ ይገኛሉ። በአውሮፓ ውስጥም እንደዚህ አይነት እውነቶች ያጋጠማቸው ክለቦች አሉ። የባርሴሎና ጀቶች በዚህ ሳምንት ስራ እንደሚበዛባቸው ተረጋግጧል። የሪያል ማድሪድን መረጃ ይዘንላችኋል። በሮናልዶ ምክንያት ጉዳት ያጋጠመውን ተጫዋች እናነሳለን። ከዛ በተጨማሪ ግን ወደኋላ መለስ ብለን የጣሊያን ሴሪያ ቤት አንድ አስገራሚ ቁጥር እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቆቹን ክለቦች የተመለከቱ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ወደ ቤተሰቦቻችን በማንቸስተር ሲቲ በኩል እጅግ በጣም አነጋጋሪ መረጃ ይዘንላችኋል። የቼልሲው ፓልመር እንግዲህ ከእንግሊዝ ውጪ እንዳለ ተረጋግጧል። በአረቡ ዓለም ነው ያለው። ከምን ጋር በተያያዘ ታዳምጡታላችሁ። የቼልሲ አዲስ ፈራሚዎችን በተመለከተም በርከት ያሉ መረጃዎች እየወጡ ነው። ዴቪድ ኦርኔስቴ ግን ከቼልሲ ዝውውር ጋር የሚለን ነገር አለ። የቼልሲው ተጫዋች ኤንዞ ፈርናንዴስ ፈላጊዎች ቁጥር ከአንድም ወደ ሁለት ከፍ እያለ መጥቷል። ቼልሲዎች በዚህ ተጫዋች ላይ አንድ እርምጃ ይወስዳሉ ተብሎ ይጠበቃል። ከዛ በተጨማሪ የዘረኝነት ጥቃትን በተመለከተ በቼልሲና በአርሰናል ጨዋታ ይህ ጥቃት እንደተፈጸመ ፕሪሚየር ሊጉ መረጃ ደርሶኛል እያለ ነው። እውነቱን አጣራዋለሁ ብሏል። ለመሆኑ በሳላህ ፊት አውራሪነት የሚመሩት ሊቨርፑሎች እጅግ በጣም አስገራሚ አንድ መረጃ እናደርሳችኋለን። ሊቨርፑልና እንግዲህ ፊፋ ሰሞኑን ውይይቶች ሊያደርጉ ይችላሉ ተብሏል። በአንድ ጉዳይ ላይ ሊቨርፑል ወደ ፊፋ አንድ ፎርማትም ሊገባ እንደሚችል እየተዘገበ ይገኛል። በሊቨርፑል በኩል ተጨማሪ የቡድን ዜናዎችን እናነሳለን። ለአርሰናል እጅግ በጣም አስደሳች መረጃን ይዘንላችኋል። በጣም ወሳኙ ተጫዋቻቸው ከጉዳት ነፃ ሆኖ ወደ ቡድኑ እንደሚመለስ 100% ተረጋግጧል። ኢታን ንዋኔሪን እናነሳለን። አርሰናል በአንድ ዝውውር ላይ ተመራጩ ክለብ ሆኗል። ይህ ተጫዋች ደግሞ ለአርሰናል ሲመጣ ምንም ችግር አይፈጥርም በተባለበት ጉዳይ ላይ እናነሳዋለን። አርሰናል በጥብቅ የሚፈልገው ተጫዋች ነው። ዴክላን ራይስ በጋዜጣዊ መግለጫ ላይ ያለውን ነገር እናደርሳችኋለን። ከዛ በተጨማሪ ግን እነ ፒተር ድሩሪ የመሰከሩለትን ሉዊስ ማይልስ ስኬሊ በአርሰናል የመረጃ ክፍለ ጊዜ በስፋት እንመለከተዋለን። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የ10 ቁጥር ሚናውን ማጠናከር ቅድሚያ የሚሰጡት ጉዳይ ሆኗል። በ10 ቁጥር ሚና ላይ የማንቸስተር ዩናይትድ ቀጣይ ትልልቅ ኢላማዎችን እናነሳለን። ሪያን ጊግስም ስለ አዲሱ አሰልጣኝ ሩበን አሞሪም የሚለው ነገር አለ። በማንቸስተር ዩናይትድ በኩል አንድ ተጫዋች ከጉዳት ተገግሞ ልምምድ ሰርቷል። ቀጣዩ ተጫዋች ደግሞ ከኢንተርናሽናል ብሬክ በኋላ ይጠበቃል። በማንቸስተር ዩናይትድ በኩልም 1984 ወደ ኋላ መልሰን
ከዲያጎ አርማንዶ ማራዶና ጋር የነበረውን ፍልሚያ እናነሳለን። ለዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ነው ዛሬም ቆይታ የምታደርጉት። እንደውል ጊዜው ላይክ እያረጋችሁ አበረታቱን። ቤተሰቦቻችን ቤተሰሙን ካሻችሁ ሰብስክራይብ ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ብሔራዊ ቡድናችንን እንዴት አገኛችሁት? እውነት ከጨዋታው በፊት የተሰጡት የጋዜጠኞች ትችት ተገቢ ነበሩ? የግል መልከታችሁን አጋሩን። ጨዋታውን በተወሰነ መንገድ እንመልከተው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ከግብጽ ጋር ያደረጉትን የዓለም ዋንጫ የማጣሪያ ጨዋታ 2-0 በሆነ ውጤት ተሸንፈዋል። የግብጽን የማሸነፊያ ግቦች ሳላህና ዚዙ ናቸው በጨዋታ ማስቆጠር የቻሉት። ሳላህ በ6 ጎሎች የዓለም ዋንጫ ማጣሪያ ኮከብ ግብ አግቢነትን እየመራ ይገኛል። ግብጽ ማሸነፏን ተከትሎ ነጥቧን 13 በማድረስ የምድብ 1 መሪነቷን አጠናክራለች። ግብጽ በ13 ነጥብ አንደኛ፣ ቡርኪና ፋሶ እና ሴራሊዮን በተመሳሳይ 8 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ፣ ጊኒ ቢሳው በ6 ነጥብ አራተኛ፣ ኢትዮጵያ በ3 ነጥብ አምስተኛ፣ ጅቡቲ በ1 ነጥብ 6ኛ ደረጃ ላይ መቀመጥ ችለዋል። ሰኞ ሌሊት ኢትዮጵያ ከጅቡቲ እዚሁ ሜዳ ላይ ጨዋታችንን እናደርጋለን። ማክሰኞ ደግሞ ግብጽ ከሴራሊዮን ጨዋታቸውን የሚያደርጉ ነው የሚሆነው። ሰኞስ ምን ይጠብቀናል? አቻወጣነው ጨዋታ ነው በመጀመሪያው ዙር ጨዋታ ከግብጽ ጋርና በርካታ ኢትዮጵያንን ያናደደው ጨዋታ እንደውም ከግብጹ በላይ የጅቡቲው ጨዋታ እንደነበረ ይታወቃል። አቻ መውጣታችን በቀጣይ ሰኞ ምን ያሳዩናል የሚለው የሚጠበቅ ነው የሚሆነው። የጨዋታው አነጋጋሪ ሁነት የሚጀምረው ጋዜጣዊ መግለጫ ከመከልከል ይጀምራል። ኢትዮጵያና ግብጽ አሰልጣኞች እና ካፒቴኖች ከጨዋታው በፊት የሚሰጡት ፕሬስ ኮንፈረንስ ተሰርዟል። የተሰረዘበት ምክንያት ደግሞ ያው ባለሜዳዋ ኢትዮጵያ እንደሆነች ይታወቃል። ያው ሞሮኮ ድረስ ሄደን የተጫወትነው ሜዳ ስለሌለን ነው እንጂ ባለሜዳ ኢትዮጵያ ናት። ከልካዋም ኢትዮጵያ መሆኗ ተረጋግጧል። ለምንድነው ጋዜጣዊ መግለጫው ከጨዋታ በፊት እንዲከለከል የተደረገው? መረጃዎችን ለማጣራት ጥረት እያደረግን ነው። ቤተሰቦቻችን ሳላህ በውድድር ዓመቱ 55ኛ የግብ ተሳትፎን ማድረግ ችሏል። የኢትዮጵያ ብሔራዊ ቡድን ላይ በአጠቃላይ ከሊቨርፑል ጨምሮ ማለት ነው። ሳላህ በዓለም ዋንጫ ማጣሪያ 5 ጨዋታ አድርጎ 6 ግብ 3 አሲስት 9ኛ የግብ አስተዋጽኦን አድርጓል። በጣም አስደናቂ ነው። ሳላህ በውድድር ዓመቱም በጨዋታ ላይ ግብም አሲስትም ሲያደርግ ይህ ለ15ኛ ጊዜ ነው። በሊቨርፑል መለያ ደግሞ ደጋግሞን ያደረገው ትላንት የኢትዮጵያ ብሔራዊ ቡድን ላይ ያደርጎታል። በውድድር ዓመቱም በሁሉም ውድድሮች ከሜዳ ውጭ ያስቆጠራቸውን የግብ ብዛት ድምር ደግሞ 17 አድርጎታል። ምክንያቱም ትላንት ኢትዮጵያ ባለሜዳ ስለነበረች ነው። በግብ ጠባቂያችን አቡበከር ኑራ ምርጥ ብቃት ታግዘን ነው እንጂ ከሁለት በላይ ግቦች ለግብጽ ብሔራዊ ቡድን ይቆጠሩ ነበር። በተለይም የኡመር መርሙሽና ኢሳላን ተደጋጋሚ ሙከራዎች ሲያድንባቸው ነበር ያመሸውና ግብ ጠባቂውም የመጀመሪያ ብሔራዊ ቡድን ጨዋታውን እያደረገ ነው። አቡበከር ኑራ በዚህን ያክል ደረጃ ልምድ ባለው ያክል የኢትዮጵያ ብሔራዊ ቡድን ከብዙ ግቦች ሲከላከልልን የነበረው 47 ጨዋታ 56 የግብ ተሳትፎ ሳላህ በራሱ ጥረት 3 ነጥብ አስገኝቷል ማለት ይቻላል። ለግብጽ ብሔራዊ ቡድንም ሞ 70 ነጥብ በዚህ ውድድር ዓመት በሁሉም ውድድሮች ላይ ለሀገሩና ለሊቨርፑል ራሱ ማስገኘት የቻለበት ነበረ። ሳላህ 2025 ከገባ በኋላ የፈረንጆቹ አዲስ ዓመት ራሱ ያስቆጠራቸው የግብ ብዛትን ካየን 11 ደርሷል። በአጠቃላይ ትላንትና ግብ አስቆጠረብን፣ አሲስት አደረገብን፣ ለሀገሩ 60ኛ ግቡን አስቆጠረ። የሀገሪቱ የምንጊዜም ከፍተኛ ግብ አግቢ ለመሆን 9 ግቦች ብቻ ይቀሩታል። ከዛ በኋላ የሀገሪቱ ከፍተኛ ግብ አስቆጣሪ መሆን ይችላል። ለማንኛውም መግቢያችን ላይ እንዳሳየናችሁ ሁሉ ቺን ምስል ተመልከቷት። የብሔራዊ ቡድናችን አምበል አስቻለው ታመነና የግብጽ ብሔራዊ ቡድን አምበል ሳላህ ቆመው ፊት ለፊት የሚታዩበት ምስል በበርካቶች ዘንድ መነጋገሪያነቱ እንደቀጠለ ይገኛል። ሌሎች የአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። በዋሊያዎቹ ምድብ የሚገኙት ቡርኪና ፋሶች ጅቡቲን 4-1 ነው ያሸነፉት። ቡርኪና ፋሶ ማሸነፏን ተከትሎ ነጥቧን 8 አድርሳ ነው እንግዲህ ደረጃዋን ያሻሻለችው። ቀጣይ ጊኒ ከቢሳው ከቡርኪና ፋሶ፣ ኢትዮጵያ ደግሞ ከጅቡቲ የሚያደርጉት ጨዋታ ይጠበቃል። ሌሎች በርካታ ጨዋታዎች በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። ማሊ ከኮሞሮስ ያደረጉትን ጨዋታ ማሊ 3-0፣ አልጄሪያ ቦትስዋናን 3-1፣ ኢኳቶሪያል ጊኒ ሳኦ ቶሜ ኤንድ ፕሪንሲፔን 2-0፣ ቡርኪና ፋሶ ጅቡቲን 4-1፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሳውዝ ሱዳንን 1-0፣ ናይጄሪያ ሩዋንዳን 2-0፣ እንደዚሁ ሳውዝ አፍሪካ ሌሴቶን 2-0፣ ጋና ቻድን 5-0፣ አይቮሪ ኮስት ቡሩንዲን 1-0፣
እንደዚሁ ጊኒና ሶማሊያ ያደረጉት ጨዋታ ያለምንም ግብ 0-0 ሲጠናቀቅ ሞሮኮ ኒጀርን 2-1 በሆነ ውጤት ማሸነፍ ችላለች። በአፍሪካም የአፍሪካ ዋንጫ ማጣሪያ ጨዋታዎች ዛሬ ቶጎ ከሞሪታኒያ እንደዚሁም ሱዳን ከሴኔጋል ዛሬ ጨዋታቸውን እንደዚሁ የሚያደርጉ ነው የሚሆነው። ትላንትና በደቡብ አሜሪካ ሀገራት መካከል የዓለም ዋንጫ የማጣሪያ ጨዋታዎች ሲደረጉ ነበረ። ኡራጋይ ከአርጀንቲና ያደረጉት ጨዋታ ደግሞ በበርካቶች ዘንድ ቀለበን የሳበ ጨዋታ ነበረ። ያለ ከዋክብቶቻቸው እየተፋለሙ የሚገኙት አርጀንቲናዎች ኡራጋይን 1-0 በሆነ ውጤት ድል ማድረግ ችሏል። ለአርጀንቲና ብቸኛዋን የማሸነፊያ ግብ አልሜዳ ሲያስቆጥር ዩሊያን አልቫሬዝ ደግሞ ኳሷን አመሻሽቶ አቀብሏል። 68ኛው ደቂቃ ነበረ ግቧ የተቆጠረችው። በአርጀንቲና በኩል ኒኮላስ ጎንዛሌዝ 95ኛው ደቂቃ በቀጥታ በቀይ ካርድ ከሜዳ ተሰናብቷል። በኡራጋይ በኩል 2 ተጫዋች ብቻ ናቸው ቢጫ ያዩት። የደቡብ አሜሪካ ሀገራት ጨዋታ ላስጨራሽና ጉልበት እንደሚበዛቸው ይታወቃልና እንደውም እንደ ጉልበት እንደሚበዛበት የማጣሪያ ጨዋታ በጨዋታው ላይ 3 ቢጫ ካርድ 1 ቀይ ካርድ ብቻ ነው ያየነው። ኡራጋይ ጨዋታውን 55% ብትቆጣጠርም ከአርጀንቲና ግን ከሽንፈት ማምለጥ አልቻለችም። ሌላኛው ተጠባቂ ጨዋታ በኢኳዶር እና ቬንዙዌላ መካከል የነበረ ጨዋታ ነው። ኢነር ቫሌንሺያ 39ኛውና 46ኛው ደቂቃ ሁለቱን የኢኳዶር ግቦች ሲያስቆጥር ከሽንፈት ያልታደገችን የቬንዙዌላ ግብ 91ኛው ደቂቃ ላይ ካዴዝ ነበረ ማስቆጠር የቻለው። እንግዲህ ከብሔራዊ ቡድኑን ከሽንፈት አልታደገችም። ግቧም የተቆጠረችው 91ኛው ደቂቃ ነው። ኢኳዶር ጨዋታውን 71% ተቆጣጥራ ነው ማሸነፍ የቻለችው። በጨዋታውም ላይ ልክ እንደ አርጀንቲናና ኡራጋይ ጨዋታ ሁሉ 3 ቢጫ ካርዶችን ብቻ ነው በጨዋታው ላይ ተመለከትንበት። በአውሮፓም ተጠባቂ መርሃ ግብሮች ነበሩ። የዓለም ዋንጫ የማጣሪያ ጨዋታዎች አንደኛው ተጠባቂ ጨዋታ በፖላንድ እና ሉታኒያ መካከል የነበረ ጨዋታ ነው። ጨዋታው ነው ፖላንድ 1-0 በሆነ ውጤት ድል ማድረግ ችላለች። የፖላንድን ብቸኛ የማሸነፊያ ግብ ሮበርት ሌዋንዶስኪ 81ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ አንዳንድ ቢጫ ካርድ በሁለቱም በብሔራዊ ቡድኖች በኩል ሲመለከቱ ጨዋታውን ፖላንድ 62% ተቆጣጥራ ነው ድል ማድረግ የቻለችው። በሌላ ጨዋታ እጅግ በጣም ተጠባቂ የነበረው የኢንግላንድ እና የአልባኒያ ጨዋታ ነው። በእርግጥ ሁለቱ ብሔራዊ ቡድኖች ከመመጣጠን አንጻር አልነበረም ተጠባቂ ጨዋታ ያደረገው። በርካታ አዳዲስ ሁነቶች ስለነበሩት ነው በጨዋታው ላይ እንግሊዝ በአዲስ አሰልጣኝ እየተመራች ያደረገችው ጨዋታ ነበረ። በርካታ አዳዲስ ከዋክብቶችም በአዲሱ አሰልጣኝ ጥሪ ተደርጎላቸው ለእንግሊዝ ብሔራዊ ቡድን የተፋለሙበት ጨዋታ ነበረ። ጨዋታውን እንግሊዝ በጨዋታ ራሱ 75% ኳሱን ተቆጣጥራ 25% ብቻ አልቤኒያ ተቆጣጥራ በጨዋታው ላይ እንግሊዝ 2-0 አሸንፋለች። ግቦቹን ሉዊስ ማይል ስኬሊ ገና በ20ኛው ደቂቃ ከጁድ ቤሊንግሃም ያገኘውን ኳስ አስቆጥሮ ረፍት ወጡ። ከረፍት መልስ ልማደኛው ሃሪኬን 77ኛው ደቂቃ ላይ ከዴክላን ራይስ ያገኛትን ግብ ወደ ግብነት ቀየረ። እንግዲህ ዳን በርን እጅግ በጣም አስደናቂ ሳምንት ያሳለፈው ተጫዋች ብረት መልሶበታል። 42ኛው ደቂቃ ላይ ግብ ልትሆን የምትችል ነበረች። በአጠቃላይ በጨዋታው ላይ 1 ቢጫ ካርድ ብቻ ነው የተመለከተው በአልባኒያ በኩል። እሱም ጄምስቲን የ32ኛው ደቂቃ ላይ ያት ቢጫ ካርድ ናት። ከዛ ውጭ ጨዋታውም ለተመልካች በጣም አዝናኝ ነበረ። ሃሪኬን 70ኛ ግቡን ለእንግሊዝ ብሔራዊ ቡድን አስቆጥሯል። በዚህ መሰረት በ104 ጨዋታ 70 ግቦችን በማስቆጠር የእንግሊዝ የምንጊዜም ከፍተኛ ግብ አስቆጣሪነትን መምራቱን ቀጥሏል። ከሱ ቀጥሎ የሚገኘው ዋይኔ ማርክ ሩኒ በ17 ግቦች ያንሳል፣ 53 አለው። ሩኒ ደግሞ እግር ኳስን እንዳቆመ ይታወቃል። ሰር ቦቢ ቻርልተን 49 ግብ ነበራቸው። ጋሪ ሊንከን 48፣ ጄምስ ግሬቭ 44፣ ማይክል ኦዌን 40፣ ናት ሎትፎስ የተባለ የቀድሞ ተጫዋቻቸው ወደ 30 ግብ፣ አለን ሺረር 30፣ ሰርቶም ፊኒሽ 30፣ ፍራንክ ላምባርድ 29 ያለና እስከ 10 ያሉ ተጫዋቾችን ደርድረን ብንመለከት አንዳቸውም እግር ኳስ እየተጫወቱ አይደሉም። አብዛኞቹ የቀድሞ ተጫዋቾች ናቸውና አሁን ሃሪኬን ከዚህም በላይ ሪካርዱን እየሰቀለው መሄድ ይችላል። ትላንትና ግብ አስቆጥሮላቸዋል ከዴክላን ራይስ ያገኛትን አሲስት። በጣም አነጋጋሪ የሆነው ጉዳይ ግን የማይል ሉዊስ ስኬሊ ግብ አስቆጣሪነት ነው። ሰሞኑን ለእንግሊዝ ብሔራዊ ቡድን ጥሪ ከደረሰው በኋላ በማህበራዊ ትስስር ገጽ በርካታ ትችቶችን አስተናግዷል። እንዴት በ6 ወር ውስጥ ለአርሰናል ራሱን ያሳየ ተጫዋች ለብሔራዊ ቡድን ያውም ለ3 አናብስት ይጫወታል በሚል በርካታ ወቀሳ ሲቀርብበት ነበረ።
እሱ ግን ተሰልፎ በተጫወተበት 18 ዓመት ከ176 ቀን ሉዊስ ማይልስ ስኬሊ ወጣቱ ተጫዋች ሆኗል በታሪክ በመጀመሪያው ጥሪ ለእንግሊዝ ብሔራዊ ቡድን ግብ ያስቆጠረ ከማርከስ ራሽፎርድ እድሜ በታች ሆኗል ማለት ነው ግብ ሲያስቆጠረ ማርከስ ራሽፎርድ አውስትራሊያ ላይ በመጀመሪያ ጥሪው በ18 ዓመት ከ209 ቀን ነበር ግብ ያስቆጠሩ ሪካርዱን ያዘው አሁን ይሄንን ሪካርድ ማይል ሉዊስ ስኬሊ ይዞታል 18 ዓመት ከ176 ቀን በመጀመሪያ ጥሪው ግብ ያስቆጠረ ያውም ደግሞ በሁለቱ እግሮች መካከል ግብ ያስቆጠረበት መንገድ በጣም የተለየ ቴክኒካል ብቃት ይጠይቅ ነበር ግቡን ለማስቆጠር የአርሰናሉ ተጫዋች የጁድ ቤሊንግሃም አሲስት ደግሞ ክላስ ነው ውድ ቤተሰቦቻችን በጣም የተለየ መንገድ ነው አሲስት ያደረገለት ከመሃል ሜዳ 2-3 ተጫዋቾችን በሰውነቱ ከቀነሰ በኋላ ሉዊስ ማይልስ ስኬሊ እዛ ቦታ ላይ እንደሚገኝ ያረጋግጦ በዛ ሁሉ ተከላካይ መሃል ያሻገረለት እንኳን ወጣቱ ተጫዋች የጨረሰበት መንገድ በጣም አስደናቂ ነው ማይል ሉዊስ ስኬሊ ባለፉት 6 ወራት ለአርሰናል የመጀመሪያውን የፕሪሚየር ሊግ ጨዋታ አደረገ የመጀመሪያውን የፕሪሚየር ሊግ ግብ አስቆጠረ በአውሮፓ ቻምፒዮንስ ሊግ ተጫወተ የአርሰናል ቋሚ ተጫዋች ሆነ በእንግሊዝ ብሔራዊ ቡድን ጥሪ ቀረበለት ለእንግሊዝ ብሔራዊ ቡድን ግብ ለማስቆጠር 20 ደቂቃ ብቻ ፈጀበት ይህ የሉዊስ ማይልስ ስኬሊ የ6 ወራት የእግር ኳስ ሁደቶች ናቸው በአርሰናል በኩል እድሜያቸው 18 ዓመት ሳይሞላ ለእንግሊዝ ብሔራዊ ቡድን ተጫዋች ሲያስጠሩ ማይል ሉዊስ ስኬሊ መጀመሪያቸው አይደለም ቲዮ ዋልኮት ጃክ ዊልሼል አሌክሳንደር ኦክስሌድ ቻምበርሊ ከዚህ በፊት አድርገውት ነበር ማይል ሉዊስ ስኬሊ ደግሞ አራተኛው ተጫዋች ሆኗል ጨዋታው ሲጠናቀቅም ማይል ሉዊስ ስኬሊ የጨዋታው ኮከብ ሆኖ መመረጥም የቻለበት ምሽት ነበረ ሌላኛው በምሽቱ ድንቅ የነበረው ዳን በርን ነው ካስታወሳችሁ ያለፈው እሁድ ለኒካስል ዩናይትድ ግብም አስቆጥሮም የካራባው ካፕም ባለድል አድርጓቸው ነበረ 2-1 ባሸነፉበት ጨዋታ ላይ ማለት ነው ትላንትና ደግሞ ለእንግሊዝ ብሔራዊ ቡድን ጨዋታ አድርጓል ለኔ ያስደሳችሁ ሳምንት ነበር ብሏል አዲሱ አሰልጣኝ ቶማስ ቱሄልም የመጀመሪያ ጨዋታቸውን ለእንግሊዝ ብሔራዊ ቡድንን እየመሩ አደረጉ 812 ቅብብሎችን ብሔራዊ ቡድኑ አድርጓል በሳቸው ስር 6 ኢላማውን የጠበቀ ሙከራ አድርጓል 4 የግብ ዕድሎችን ፈጥሯል ቡድናቸው 2ቱን አስቆጥሯል አንድም ግብ ሳያስቆጥሩ ምርጥ አጀማመር ያደረጉ ይመስላሉ ቶማስ ቱሄል ትላንትና በአጠቃላይ በነበሩ መርሃ ግብሮች ኬፕሮስ ሳን ማሪኖን 2-0 ፊንላንድ ማልታን 1-0 እንደዚሁ ቦስኒያ ሄርዞጎቪና ሮማኒያን 1-0 ላቲቪያ አንዶራን 1-0 ማሸነፍ የቻሉበትም በአውሮፓ ሲደረጉ የነበሩ የዓለም ዋንጫ ማጣሪያዎች ሲሆኑ በዛሬው ዕለት ሊችስታይን ኖርዝ ሜኬዶኒያን ትገጥማለች ሞልዶቫ ከኖርዌይ ሞንቴኔግሮ ከጊብራልታር እስራኤል ከኢስቶኒያ ዌልስ ከካዛኪስታን እና እንደዚሁም ቼክ ሪፐብሊክ ከፋሮ አይስላንድ ዛሬ በአውሮፓ የዓለም ዋንጫ የማጣሪያ መርሃ ግብሮች እንደዚሁ ቀጥለው ይካሄዳሉ ወደ ክለብ እግር ኳስ ነክ ሆኖ መረጃዎቻችን ደግሞ እንሻገር በድጋሚ መልካም ቆይታ ተመኘን የስፔን ብሔራዊ ቡድን የተከላካይ ስፍራ ተጫዋች ፓው ኩባርሲ ባስተናገደው ጉዳት ምክንያት እንግዲህ ከብሔራዊ ቡድን ውጭ ሆኗል የ18 ዓመት ተጫዋች ፓው ኩባርሲ በጉዳቱ ምክንያት የስፔን ብሔራዊ ቡድን ስብስብ ለቆም ወደ ባርሴሎና እንደሚያቀና ተረጋግጧል የስፔን ብሔራዊ ቡድን የፊታችን እሁድ ከኔዘርላንድ ጋር የኔሽንስ ሊግ የሩብ ፍጻሜ መልስ ጨዋታቸውን እንደሚያደርጉ ይታወቃል ስለሆነም ቀጣይ ሕክምናውን በባርሴሎና ተገኝቶ ያደርጋል ማለት ነው ላሚን ያማል በዚህ ውድድር ዓመት 100ኛውን የተሳካ ድሪብል ፈጽሟል በአውሮፓ 5 ታላላቅ ሊጎች ይሄ ቀዳሚ ያደርገዋል ከተከታዩ ጄሬሚ ዶኩ እንኳን ካየነው በ22 ልቆ ይገኛልና ጄሬሚ ዶኩን በ22 ልቆት ይገኛል ገና 18 ዓመት እንኳን ያልሞላው ታዳጊ ተጫዋች ነው ላሚን ያማል ቀጣይም በስፔን ብሔራዊ ቡድን በኩል በቋሚነት እንደሚጀምርም ዴላ ፎንቴን አረጋግጧል ራፊኒያና ሮናልድ አራሆን ኦሳሱናን በሚገጥመው የባርሴሎና ስብስብ ውስጥ እንዲገኝ ሮብ በሌሊት እነሱን ከደቡብ አሜሪካ ወደ ስፔን የሚያመጣ ወይም ደግሞ ከደቡብ አሜሪካ ወደ ባርሴሎና የሚያመጡ የግል ጀቶች ወደ ላቲን ተልከዋል ስለዚህ ብራዚል ጨዋታውን እንዳጠናቀቀች እነኚህ የግል ጀቶች ሁለቱን ተጫዋቾች ይዘው ስፔን ይገኛሉ ማለት ነው ጧት ነው ስፔን የሚደርሱት ከዛ በኋላ የተወሰኑ ሰዓታትን ረፍት አድርገው ከቡድኑ ጋር መጠነኛ ልምምድ አድርገው ጨዋታቸውን ያደርጋሉ ማለት ነው
ይህ እጅግ በጣም ፈታኙ ጊዜ ለባርሴሎና ለመወጣት ራፊኒ ያስፈልገናል ብለዋልና የግል ጀት የተሰማራበት አንደኛው የደቡብ አሜሪካም የዓለም ዋንጫ ማጣሪያ ዕለት ነው። የተሰማሩትም የባርሴሎና የግል ጀቶች መሆናቸው ተረጋግጧል። ኢንድሪክ በሪያል ማድሪድ ደስተኛ ነኝ ብሏል። እየተሰጠኝ ባለውም ደቂቃ ደስተኛ መሆኔን ተከትሎም በሪያል ማድሪድ ለመቆየት ወስኛለሁ ብሏል። በእርግጥ ተጫዋቹ እየተሰጠ ያለው ደቂቃስ በቂ አልነበረም። ሪያል ማድሪድ ከመምጣቱ በፊት ለብራዚል ብሔራዊ ቡድን ከየትኛውም ተጫዋች እኩል ቀድሞ ጥሪ የሚደርሰው ተጫዋች ነበር። አሁን ጥሪ የደረሰው የኔይማር ጁኒየርን መጎዳት ተከትሎ እንደነበረ ይታወቃል። ደቂቃዎቹ ያንሳል በሚል በርካቶች ተጫዋቹን እንግዲህ ደቂቃ እንስጥና በውሰት ፈርምልን ጥያቄ ቢያቀርቡለትም አሁንም ግን ተጫዋቹ በሪያል ማድሪድ ደስተኛ ስለሆንኩኝ የተሰጠኝ ባለውም ደቂቃ ደስተኛ ነኝ፣ ስለዚህ በዛው ቀጥላለሁ ብሏል። መረጃው የዴሮ ስፖርት ነው። ክለብ አሜሪካ የሜክሲኮ ክለብ ማለት ነው አንጌል ዲ ማሪያን ለማስፈረም ጥያቄ አቅርቧል። የሜክሲኮ ክለብ 3 ሚሊዮን ዩሮ ዓመታዊ ደሞዝ ነው ያቀረበለት። ምናልባትም በአውሮፓ ውስጥ የሚቀርብ ትልቅ ደሞዝ ነው ይህ ደሞዝና ለአንጌል ዲ ማሪያም አሁን እድሜው እየገፋ ነው የሚገኘው። ራሱን ከአርጀንቲና ብሔራዊ ቡድን እንዳገለለ ይታወቃልና ምናልባትም ጥያቄውን ሊቀበለው ይችላል እየተባለ ነው። በቪየትናም ሊግ የሚጫወት አንድ ተጫዋች ጎል ካስቆጠረ በኋላ የክርስቲያኖ ሮናልዶን ደስታ ገልጻለሁ ብሎም ጉዳት ማስተናገዱ ተረጋግጧል። ከበድ ያለ ጉዳት ማስተናገዱን ተከትሎም ወደ ሕክምና መወሰዱ ተረጋግጧል። አንድ ነገር እናስታውሳችሁ ከፕሪሚየር ሊግ መረጃችን በፊት ሁላችንም በእግር ኳስ አጨዋወቱና በተለይም የቆሙ ኳስ አጠቃቀሙ አንድሪያ ፔርሎን እናደንቃለን። ጊዜው እንደ ፈረንጆች አቆጣጠር 2011 ላይ ነበረ። ኤስ ሚላኖች በእድሜው መግፋት እየተነሳ ከዚህ በኋላ አይጠቅመንም ብለው አንድሪያ ፔርሎን ኮንትራት ላለማደስ ወሰኑ። ፔርሎ በጊዜው 32 ዓመቱ ነበረ። ከዛም ኤስ ሚላኖች በነፃ አሰናበቱት። በነፃ የተሰናበተውን አንድሪያ ፔርሎ ዩቬንቱሶች አስፈረሙትና የሴሪው የዓመቱ ምርጥ ተጫዋች ሽልማትን ኤስ ሚላንን በለቀቀበት 2011 መጨረሻ ላይ ነበር። ከ2012 የውድድር ዓመት ጀምሮ 2012፣ 2013፣ 2014 ለተከታታይ 3 ዓመታት የጣሊያን ሴሪ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ይህ በጣሊያን ሴሪ አሁንም ድረስ ሪካርድ ሆኖ ተቀምጧል። አንድም ተጫዋች በ3 ተከታታይ ውድድር ዓመት እንደ አንድሪያ ፔርሎ ኮከብ ተጫዋች ተብሎ አያውቅም። ኤስ ሚላኖች ግን በወቅቱ አርጅቷል፣ ከዚህ በኋላ አይጠቅመንም ብለው በነፃ የለቀቁት ተጫዋች ነበረ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ መረጃዎቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። ኦፕታም በፕሪሚየር ሊጉ ፈጣንና እጅግ በጣም ቀርፋፋ ተጫዋቾችን ብሎ መርጧቸዋል። ፈጣኑ ተጫዋች የቶትናም ሆትስፐርሱ ሚኪ ቫንደቢን ሆኗል። 37.1 ኪሎ ሜትር በሰዓት ይሮጣል። ቀጥሎ የተቀመጠው የሲቲው ማቲያስ ኑኔስ ነው። 3ኛ ብሪያን ምቤሞ፣ 4ኛ ያንኩቡ ሜንታ፣ 5ኛ አንቶኒ ኢላንጋ ሆነው ተቀምጠዋል። በጣም ቀርፋፋው ተጫዋች የማንቸስተር ሲቲው በርናንዶ ሲልቫ ሆኗል። ካስታወሳችሁ ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ብራይተን ከማንቸስተር ሲቲ ባረጉት የ29ኛ ሳምንት መርሃ ግብር ላይ በርካታ ትችቶችን ከራሱ የሲቲ ደጋፊዎች ሲያስተናግድ ነበረ። በጣም ቀርፋፋው ተጫዋች ሆኗል። ሁለተኛው ዳውሰን ነው፣ የክሬካውሰን የወልቭሱ ተጫዋች። 3ኛው የአርሰናሉ ሚካኤል ሜሪኖ፣ 4ኛው ካዜሜሮ፣ 5ኛ ቶማስ ሱሴክ በጣም ቀርፋፋ ተጫዋች ተብሎ ከ1 እስከ 5 እየተቀመጡ ናቸው። ሌላኛው የግል ጀት የተሰማራበት የሲቲ ነው። ወደ ቴህራን የላኩት ማንቸስተር ሲቲዎች ከኢራንና ከኡዝቤኪስታን ጨዋታ መጠናቀቀ በኋላ ቶሎ ወደ ሲቲ እንዲመለስላቸው ለአብዱልካድር ኮሳኖቭ የግል ጀት መላካቸው ተረጋግጧል። ስለዚህ ልክ ጨዋታው እንደተጠናቀቀ የኢራንና የኡዝቤኪስታን ወዲያው ወደ እንግሊዝ እንደሚመጣ ተረጋግጧል ማለት ነው። አብዱልካድር ኮሳኖቭ ኮል ፓልመርም ዱባይ ነው የሚገኘው። ውድ ቤተሰቦቻችን ኮል ፓልመር ሮብ ዕለት እንግዲህ የሆድ ህመሙ ጋር በተያያዘ ምርመራ አድርጎ ነበረም። ከበድ ያለ ችግር እንደሌለበት ተረጋግጧል። ፓልመር አሁን በዱባይ በልዩ ባለሙያዎች ክትትል እየተደረገለት እንደሆነም ተረጋግጧል። በቼልሲ ቀጣይ መርሃ ግብር ላይም ይገኛል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ቪክተር ጊዮኬሬስን በተመለከተም ዴቪድ ኦርኔስቲ ታማኝ የዜና ምንጭ የቼልሲ ምርጫ መሆኑን አረጋግጦ፣ ነገር ግን የቼልሲ ቁጥር 1 ምርጫ ስለመሆኑ የተረጋገጠ ነገር የለም። ቼልሲዎች በቦታው ላይ በርካታ 9 ቁጥር አጥቂዎችን መያዛቸውን ተከትሎ ይህ ተጫዋች ቁጥር 1 ስለመሆኑ እርግጥ መሆን አልተቻለም ብሏል። በዛ ላይ ደግሞ በቼልሲ በኩል ይህን ተጫዋች ለማምጣት ከበድ ያሉ ፉክክሮችን ያስተናግዳሉ ብሏል።
በቀጣይ የቡድናቸው አካል እንደሚያደርጉት ያረጋገጡት አንድሬ ሳንቶስን በተመለከተ በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች ላይ እሱ በሚጫወትበት የሴንትራል ሚድፊልደርነት ቦታ ላይ 7.35 ተሰጥቶታል። ከሱ የተሻለ ቁጥር ያለው የለም በዚህ ረገድና ከባየር ሙኒክን ጨምሮም ፓሪስ ሰን ዠርሜን ያሉ ክለቦች ጥያቄ ቢያቀርቡም አሁንም ቼልሲዎች አቋማቸውን እንዳልቀየሩ ይፋ ተደርጓል። የአማካይ ስፍራ ተጫዋቻቸው ኤንዞ ፈርናንዴዝ በሪያል ማድሪድ እንግዲህ መለማዮች አይን ውስጥ እንደወደቀ ሰሞኑን በስፋት ይዘገብ ነበረ። ሌላኛው የማድሪድ ከተማ ክለብ አትሌቲኮ ማድሪድም ይሄን ተጫዋች ለማምጣት ፍላጎት እንዳላቸው በይፋ ተረጋግጧል። ሞንዶ ዲፖርቲቮ ሁኔታውን እየተከታተለ ነው ተብሏል። ለአትሌቲኮ ማድሪድ እንደዚህ አይነት ከዋክብቶችን ማስኮብለል ከሲቲ ዩሊያን አልቫሬዝን አስኮብልሎ አሳይቷል። በእርግጥ የዩሊያን አልቫሬዝ የግል ፍላጎትም ታክሎበት ነበረ ዝውውሩ የተሳካላቸው አትሌቲኮ ማድሪዶች የዩሊያን አልቫሬዝን ጉዳይ ግን በጨረሱበት መንገድ የኤንዞ ፈርናንዴዝን ይጨርሳሉ ተብሎ አይጠበቅም። በቼልሲ በኩል ባለፈው እሁድ በአርሰናልና በቼልሲ መካከል በነበረ ጨዋታ ላይ ዌስሊ ፎፋና በማህበራዊ ትስስር ገጽ የዘረኝነት ጥቃት እንደደረሰበት መረጃዎች ደርሶኛል፣ ጉዳዩን እያጣራሁት ነው ብሏል። ለሚታወቀው በእንግሊዝ ሜዳዎች ላይ እንኳን የዘረኝነት ጥቃት ብዛም የተለመደ አይደለም። ህጉ በጣም ጠብቅ ነውና በብዛት በማህበራዊ ትስስር ገጽ ላይ ነው እንደዚህ አይነት ጥቃቶችን የሚያደርሱት። ፕሪሚየር ሊጉ ጉዳዩን እየመረመርኩት እገኛለሁ ብሏል። ሪስ ጄምስና ሌቪ ኬልዌል ከአልባኒያ ጋር እንግሊዝ በነበራቸው ጨዋታ ከተጠባባቂ ወንበር እንዲጀምሩ ነው ሁለቱ ቼልሲያንን የተደረጉት። ትላንትና በቼልሲ ልምምድ ማዕከል በርካታ ከዋክብቶችን ተመለከትን። ራሚሬስም ትላንትና በቼልሲ ልምምድ ማዕከል ነበር። እንደምትመለከቱት ገጽታው ተቀይሯል። ሮቤርቶ ዲ ማቲኦም ነበሩ። ምክንያቱ ደግሞ ቅዳሜ 12 ሰዓት ላይ በአንፊልድ የሚደረግ የእርዳታ ጨዋታ አለ። ጨዋታው ደግሞ በሊቨርፑል ሌጀንዶችና በቼልሲ ሌጀንዶች መካከል ነው። ለዛ ልምምድ ለማድረግ ነበረ በርካታ የቼልሲ ቀድሞ ከዋክብት በልምምድ ማዕከሉ ተገኝቶ የነበረው። ሊቨርፑል ቤት እንሂድ፣ ሳላህን እናንሳ። ትላንት የኢትዮጵያ ብሔራዊ ቡድን ላይ ግብም አሲስትም ካደረገ በኋላ 15ኛው ደረሰ ብለናቸዋል። ሊቨርፑል በዘንድሮ የውድድር ዓመት ከሌሎች ተጫዋቾች ያገኛቸውን የግብ አስተዋጽኦ ብንቀንስና ሳላ ብቻውን ባስቆጠራቸውም የጎሎችና ባደረጋቸው አሲስት ብንለካው እጅግ በጣም አስገራሚ ነው። አርሰናል በፕሪሚየር ሊጉ አንደኛ፣ ኖቲንግሃም ፎረስት በፕሪሚየር ሊጉ ሁለተኛ ሆነና ሊቨርፑል ሶስተኛ መሆን ይችላል። 50 ነጥቦች ዘንድሮ በሳላህ አማካኝነት ሊቨርፑል አግኝቷል። እነኚህ 50 ነጥቦች ሲገኙ ሳላ ወይ ግብ አስቆጥሯል ወይ አሸናፊ የሚያደርጉ አሲስቶችን ለቡድን አጋሮቹ ግብ እንዲያስቆጥሩ አበርክቷል። ስለዚህ ሊቨርፑል በሳላ ብቻ ታግዞ ዘንድሮ 50 ነጥቦችን አግኝቶ በፕሪሚየር ሊጉ ሶስተኛ መቀመጥ ይችል ነበር። በጣም አስገራሚ ቁጥራዊ መረጃ ነው። ፊፋ የሜክሲኮን ክለብ ሊዮንን ትላንትና እንዳገደው ነገረናችኋል። ከዓለም ክለቦች ዋንጫ በስፋት ነው በምሽት መረጃችን ላይ ጉዳዩን በሰበር የሚያደረስናችሁ። ታዲያ ከዚህ ጋር በተያዘ ማን ይሄንን ክለብ ቦታ ተክቶ በቀጣይ የፊፋ የዓለም ክለቦች ዋንጫ ይወዳደራል በሚል በርከት ያሉ ለፊፋ ቅርብ የሆኑ ምንጮች ሊቨርፑል ቀዳሚው ቡድን መሆኑን አረጋግጠዋል። ሊቨርፑል ከዛ ቀጥሎ ደግሞ የስፔኑ ኃያል ክለብ ባርሴሎና እጩ ሆነው ቀርበዋል። ሊቨርፑል ግን የመመረጥ እድሉ ከፍተኛ ነው እየተባለ ነው። ምክንያቱ ደግሞ በቅርቡ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት የቻለው ከባርሴሎና በላይ ሊቨርፑል ነው። ስለዚህ ሊቨርፑል የተሻለው ቦታ ላይ ተቀምጧል። ምናልባት ክለባችሁ ግን በዓለም ክለቦች ዋንጫ እንዲሳተፍ ትፈልጋላችሁ ወይ? በርካቶች የተማረሩበትና እንደውም ቋሚ 11ቸውን ይዘው ላይሄዱ ይችላሉ ተብሎ ፊፋ ቅጣት እንዳስቀመጠ ሲረጋገጥ ነው በኋላ ወሳኝ ተጫዋቾቻቸውን ይዘውም ለመሄድ የተገደዱት። በዚህም እንግዲህ ቼልሲና ሊቨርፑል ፕሪሚየር ሊጉ ነው ቼልሲና ሲቲ ፕሪሚየር ሊጉን ወክለው ይካፈላሉ። ሊቨርፑል ሶስተኛው ክለብ ሊሆን የሚችልበት እድል ተፈጥሯል። ተስማማላችሁ? ሊቨርፑል ያናጋሩን አንዲ ሮበርትሰን እንግዲህ እኔ በጣም እድለኛ ነበርኩኝ ብሏል። ለሊቨርፑል ስጫወት እድለኝነትን ብቻም አይደለም በእርግጥ በቦታው ላይ መርጠም ስለሆንኩኝ ነው ብዬ አስባለሁኝ። ቡድኖች እንግዲህ በቦታው ላይ አንድ ቋሚ አንድ ተጠባባቂ ተጫዋችን ይፈልጋሉ። ስለዚህ ሊቨርፑሎች በኔ ቦታ ላይ ተጫዋች ቢያስፈርሙ ብዙም አይገርመኝም ብሏል። የሁሉም ተጫዋች የራሱ ምርጥ ጊዜ ያለው ያ ምርጥ ጊዜው አንድ ቀን ያበቃል። የኔ ተራ ግን ገና ነው ብዬ አስባለሁ። አሁን ላይ ይሄ እግር ኳስን ማቆሚያ ዕድሜ ወይም ደግሞ የእግር ኳስ የመጨረሻ ሰዓት ላይ አልደረስኩም። ማንም ሊቨርፑል በቦታው ላይ ቢያመጣ ለመፎካከር ዝግጁ ነኝ። እኔ በራሴ በደንብ እተማመናለሁ ብሏል። ከሊቨርፑል ተጫዋቾች እንግዲህ በተቃራኒው ያለው አርኖልድ ሊለቅ ከጫፍ ደርሷል። ቨርጅል ቫን ዳይክ፣ ኢብራሂም ኮናቴ ተከላካዮቹ ኮንትራታቸውን ባላደሱበት ሁኔታ አንዲ ሮበርትሰን ግን አሁንም በሊቨርፑል ለቦታ እየተፋለምኩ መቀጠልን እፈልጋለሁ ብሏል።
ከርቲስ ጆንስ ትላንት እንግሊዝ ከአልባኒያ ጋር ባደረገችው የዓለም ዋንጫ ማጣሪያ ጨዋታ በቋሚነት ጀምሯል። ከራይስና ከቤሊንግሃም ጋር አጣምራች ጀመሩት እሱን ነበረ። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ከፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ጋር ጨዋታ ሲያደርጉ ደግሞ ሃርቪ ኤሊዮት የሊቨርፑል ተጫዋች በቋሚነት ብሔራዊ ቡድኑ እንደዚሁ ትላንት ወክሎ መጫወት የቻለበት ነበረ። ለአርሰናል እጅግ በጣም አስደሳች ዜና ነው፣ ምንም እንኳን ለብራዚሊያን ባያስደስትም። ጋብርኤል ማጋሌሽ ከብራዚል ካምፕ ለቆ ወጥቷል። የሚሆነው እንግዲህ በኮሎምቢያ ጨዋታ ላይ 2-1 ባሸነፉበት ጨዋታ ላይ ቢጫ ካርድ መመልከቱን ተከትሎ በነበረበት የቢጫ ካርድ ክምችት ምክንያት ቀጣይ ከአርጀንቲና ጋር በሚደረገው ጨዋታ መሳተፍ አይችልም። ይህንም ተከትሎ ሁለቱም ተጫዋቾች ማለትም ብሩኖ ጉማሬሽን ጨምሮ ማለት ነው ጋብርኤል ማጋሌሽ ከስብስቡ ተቀንሷል። ስለዚህ ጋብርኤል ማጋሌሽ 100% ከጉዳት ነፃ ሆኖ ለአርሰናል ቀጣይ በፕሪሚየር ሊግ በሚደረግ ጨዋታ ላይ እንደሚገኝ ተረጋግጧል። ኢታን ንዋኔሪም ትላንትና 18ኛ ዓመቱን እንዳከበረ ነግረናቸዋል። 18 ዓመት እንደሞላው በዚህ ምክንያት ወደ ዋናው ቡድን መልበሻ ክፍል መጠቀም መጀመር ችሏል ማለት ነው። 18 ዓመት ያልሞላቸው ተጫዋቾች የዋናው ቡድንን መልበሻ ቤት መጠቀም እንደማይችሉ ይታወቃል። ሉዊስ ማይል ስኬሊም እስከዛሬ መጠቀም አይችልም ነበር። ከዛሬ ጀምሮ ግን መጠቀም ይችላል። አርሰናል ደግሞ በርካታ ፈላጊዎች መምጣታቸውን ተከትሎ ቀጣይ ሳምንት ኢንተርናሽናል ብሬኩ ሲጠናቀቅ የ5 ዓመቱን ኮንትራት ሊያስፈርሙት ሁሉንም ቅድመ ሁኔታዎች እንደጨረሱም ይታወቃል። አርሰናል በፋይናንስ ሁኔታዎች ምክንያት ኒኮ ዊሊያምስን ለማስፈረም ተመራጭ ክለብ ሆኖ ብቅ ብሏል። ፉትቦል ኢንሳይደር እንዳስነበበው ከሆነ ከፋይናንስ አንጻር አርሰናል በጣም የተረጋጋ ክለብ መሆኑን ተከትሎ ደሞዙንም ጥቅማጥቅሙንም ከመክፈል አንጻር ለኒኮ ዊሊያምስ ተመራጩ ክለብ ነው ብሏል። አርሰናል ግን አንድ ችግር ብቻ ነው ያለበት፣ የገንዘብ ወይም የፋይናንስ ችግር ሳይሆን በቡድን ውስጥ ከዋክብቶቹን ደሞዝ የሚከፍልበት የራሱ የሆነ ያከፋፈል ስታይል ወይም ሲስተም አለው። በተለይም የደሞዝ ክፍያ ጣራ በጣም የተጋነነ የሚባል አይደለም። አርሰናል ቤት የኒኮ ዊሊያምስ ደግሞ በጣም የተጋነነ ነው። ይህን ነገር ካስተካከለላቸው አርሰናሎች በምንም ሁኔታ በወጪና ገቢ ሁኔታ ወይም በፋይናንስ ጉዳይ ላይ ችግር እንደሌለባቸው ነው ፉትቦል ኢንሳይደር ያስነበበው። ዴክላን ራይስ ስለ ሀገሩ ልጅና ስለ ክለቡ ልጅ ማይል ሉዊስ ስኬሊ ሀሳቡን አጋርቷል። አይፈራም፣ ደፋር ነው፣ ገና 18 ዓመቱ ነው። እኔ በተቻለን መጠን እሱን ለመንከባከብ መሞከር አለብን ብዬ አስባለሁ። እንደዚህ እንደሚጫወት ሁላ በአርሰናል ቤት እኔ ያውቅ ነበር፣ በሱ በጣም እተማመናለሁ ብሏል። ባለፈው ሳምንት ሲሰለጥንበት የነበረበትን መንገድ ለተመለከተ በሜዳ ላይ ያሳየው ነገር ገና ጅማሮ ነው ብሎ አወድሶታል። ማይል ሉዊስ ስኬሊም ከቲዮ ዋልኮት በመቀጠል ለእንግሊዝ ብሔራዊ ቡድን መጫወት የቻለ በእድሜ ትንሹ የአርሰናል ተጫዋች ነው። ትላንትና በስቴዲየሙም የተገኙ የአርሰናል ደጋፊዎች ተጫዋቹን ሲያበረታቱት ነበር። እንኳን ደስ ያለ፣ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ ስለተደረገለ ብለው ከአርሰናል የሚል መልእክት ይዘው ደጋፊዎችም ሲያበረታቱት ነበረ። ፒተር ድሮሪ ጨዋታውን ሲያስተላልፍ ነበረ። the boy become a man ብሎ ነው የገለጸው ተጫዋቹን። ትላንትና ጨዋታውን ሲያስተላልፍ የነበረው ዕውቁ ጋዜጠኛ ፒተር ድሮሪ ያወድሶታል። ማይል ሉዊስ ስኬሊን በተመለከተም ከጋዜጠኛው ፒተር ድሮሪ በተጨማሪ የእግር ኳስ ጸሐፊው ሳም ዲን ማይል ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን የመጀመሪያ ጨዋታውን ሲያደርግ ለማስታወስ ያክል ብሏል፣ በሴፕቴምበር ወር ላይ ነበር የመጀመሪያ ፕሮፌሽናል ጨዋታውን ያደረገው። ከዚህ በፊት በግራ መስመር ተከላካይ ቦታ ላይ ተጫውቶ አያውቅም። እሱ በወንዶች ፕሮፌሽናል እግር ኳስ ጨዋታ አዲስ ቦታ ላይ ለመጫወት የመላመድ ፍጥነቱ በጣም አስገርሞኛል ብሎ ነው ሳም ዲን ያደነቀው። የአርሰናል ተጫዋቾች በብሔራዊ ቡድን ደረጃ ከተመለከትናቸው ሉዊስ ስኬሊ ለሀገሩ ባደረገ የመጀመሪያ ጨዋታ የመጀመሪያ ግቡን ማስቆጠር የቻለ ሲሆን በጨዋታውም ለ90 ደቂቃ ተጫውቶ 7.7 ሬቲንግ ተሰጥቶት የጨዋታው ኮከብ ነበር። ዴክላን ራይስ እንግሊዝ አልባኒያን 2-0 ባሸነፈችበት ጨዋታ ሃሪኬን ላስቆጠራት ግብ አሲስት ማድረግም ችሏል። 82 ደቂቃን ተጫውቷል። ወደ 8.1 ሬቲንግ ተሰጥቶታል። ጃኮቭ ኪዮር ፖላንድ ሉታኒያን 1-0 ባሸነፈችበት ጨዋታ ሙሉ 90 ደቂቃውን የተጫወተ ተጫዋች ሲሆን ለሀገሩም ክሊንሺትን በማስጠበቅ ምርጡን የመከላከል ስራ ሰርቷል። ወደ 7.9 ሬቲንግ ተሰጥቶታል። የአርሰናል ተጫዋቾች ከሞላ ጎደል በብሔራዊ ቡድን ደረጃ ምሽታቸው እንደዚህ ያለ ነበረ። በማንቸስተር ዩናይትድ በኩል ሩበን አሞሪም ቡድናቸውን ሲያጠናክሩ 10 ቁጥር ሚና ላይ ተጫዋቾችን ይፈልጋሉ። ብሩኖ ፈርናንዴዝን የሚያግዝላቸው፣ በዛ ላይ ደግሞ እሳቸው ብሩኖ ፈርናንዴዝን በነፃ ሚና መጠቀም ይፈልጋሉ። በተለይም ሲያሻቸው በግራ በቀኝም ሐሰተኛ 9 ቁጥር አድርገውና
ሞር ወደ መሃል ሜዳው ላይ ተመልሶም ከመከላከሉ ጀርባ ረጃጅም ኳሶችን ለአጥቂ እንዲጥላላቸው ይፈልጋሉ። ብሩኖ ፈርናንዴዝን በብዙ ሚና መጠቀም የሚፈልጉት ሩበን አሞሪም የሱን ቦታ በደንብ የሚያግዙትን ኬነን ያልዲዝ እና ከዩቬንቱስ ማለት ነው የአርቢ ላይፕዚጉን ዣቪ ሲሞንስን ሁለቱንም በጥብቅ እየተከታተሉ መሆኑ ተረጋግጧልና ቢያንስ የሩበን አሞሪም አንድ ፈራሚ መሆናቸው አይቀርም እየተባለ ነው። ከሁለቱ የ10 ቁጥር ሚና ተጫዋቾች ውስጥ ሪያን ጊግስም ሩበን አሞሪም ሊደገፍ የሚገባ አሰልጣኝ ነው ብሏል። በማንቸስተር ዩናይትድ እየሰራቸው ያላቸው ስራዎች በሙሉ መልካም የሚባሉ ናቸው። ከቡድን ውስጥ አያስፈልጉም የተባሉ ተጫዋቾችን በመቀነስ ጀምሯል። ከበርካቶች ተቃውሞ እንደገጠመው አውቃለሁ። ነገር ግን ይህ ሁሉም ቢሆን አዲስ ነገር ሲጀመር ጫናዎች ይኖሩታል። ሩበን አሞሪም እንደዚህ አይነት ጫናዎችን እያስተናገደ ነው። በማንቸስተር ዩናይትድ አዲስ ባህልን ይዞ መጥቷል። እንደሚሳካለት እርግጠኛ ነኝ ብሏል። ዩናይትዳውያን የሩበን አሞሪም ጅማሩ አንጻር አሁን በያዛቸው ተጫዋቾች የራሱን ሲያመጣ ልክ እንደ ፓትሪክ ዶርጉን ያለ ተጫዋች ማለት ነው። እምነታችሁ ምን ያክል ነው? ሪያን ጊግስ ግን 100% ነው እያለ ነው። አልታይ ባይንደርም በትላንትናው ዕለት በልምምድ ማዕከል ተገኝቶ ልምምድ መስራት ጀምሯል። ባለፉት ሳምንታት የፊትነስ ችግር አጋጥሞት ነበረ ተጫዋቹ ከጉዳትም በተጨማሪ አሁን ከጉዳቱ አገግሞላቸዋል። ለማንቸስተር ዩናይትድ በተለይም በኤሮፕ ሊጉና በኤፍኤ ካፑ በጣም ወሳኝ ግብ ጠባቂያቸው ነበረ። በተለይም ፍጹም ቅጣት ምትን ማዳን ላይ በጉዳት ምክንያት እንዳልነበረ ይታወቃል። አንድሬ ኦናናን በግብ ጠባቂነት በሁለተኝነት የሚከተለው አልታይ ባይንደር ሙሉ ለሙሉ ከጉዳት አገግሞ ወደ ልምምድ ተመልሷል። ሃይደን ኤቨንን በተመለከተም ሃይደን ኤቨን በጥሩ ሁኔታ ከጉዳቱ እያገገመ መሆኑን ያረጋገጠው ሳሙኤል ሉከረስት የሜን ስፖርት ጸሐፊው የዚህ ተጫዋች ወደ ልምምድ መመለስ ከቀጣይ ሳምንት ጀምሮ የሚጠበቅ ነው ብሏል። ስለዚህ ማንቸስተር ዩናይትድን ከኤፕሪል አጋማሽ ጀምሮ ማገልገል ይችላል ብሏል ሃይደን ኤቨን። አሁን ለማንቸስተር ዩናይትድ ጥሩ የሚባለው ዜና ፓትሪክ ዶርጉ ከቅጣት መመለሱን ተከትሎ በቦታው ላይ ሽፋን የሚሰጥላቸው ተጫዋች መሆን ይችላል። በማንቸስተር ዩናይትድ ቤት እንግዲህ በሩበን አሞሪም ክለቡን እንዲለቁ ከተደረጉ በእርግጥ የብቃት ችግር ብቻም ሳይሆን ከዲሲፕሊን ጋር በተያያዘ ነበር። ክለቡን እንዲለቅ ከተደረጉ ተጫዋቾች በሳቸው ስር አንደኛው ማርከስ ራሽፎርድ ነበር። በትላንትናው ዕለት ግን ከአንድ ዓመት በኋላ በእንግሊዝ ብሔራዊ ቡድን በኩል ቋሚ 11 ውስጥ ተሰልፎ መጫወት ችሏል። የማንቸስተር ዩናይትድ ደጋፊዎች ራሽፎርድ ለማንቸስተር ዩናይትድ በድጋሚስ መጫወት አለበት ብላችሁ ታምናላችሁ? የግል መልከታችሁን አጋሩን። ወደ ኋላ መለስ ብለን ዩናይትድን እንመልከት። መግቢያችን ላይ እናየዋለን ብለናችሁ ነበር። 1984 ነው ሁነቱ የተከሰተው። ልክ በዚች ቀን በ1984 በአሸናፊዎች አሸናፊ የሩብ ፍጻሜ ጨዋታ ላይ ዲያጎ አርማንዶ ማራዶናን ጨምሮ ታላላቅ ተጫዋቾች በያዘው ባርሴሎና በካምፕ ኑ ማንቸስተር ዩናይትድ 2-0 በሆነ ውጤት ተሸንፎ ነበረ። ጨዋታውን ወደ ኦልድ ትራፎርድ ሲመልሱ ግን ዩናይትድ 3-0 አሸንፈው ውጤቱን ቀልብሷል። በጨዋታው ድንቅ የነበረው የማንቸስተር ዩናይትድ አምበል ብሪያን ሮብሰን 2 ግቦችን አስቆጥሮ ነበረ። በ1984 በአሸናፊዎች አሸናፊ ዋንጫ ሩብ ፍጻሜ ጨዋታ የመልስ ጨዋታውን እንግዲህ በኦልድ ትራፎርድ ዩናይትድ ሲቀለብስ በርካቶች እንግዲህ በትልቁ የተቀለበሰ ውጤት ብለው መወያ አድርገውት ነበረ። ጥሩ እየተጫወተን ነበር ይላል በወቅቱ ግን ዲያጎ አርማንዶ ማራዶና። ነገር ግን በተከታታይ በተቆጠሩብን 2 ግቦች ወደ ጨዋታው የተመለሱት ዩናይትዶችን ጨዋታ መቋቋም አልቻልንም ብለዋል። ይህንን የማንቸስተር ዩናይትድ ጨዋታ ዘነጋው ዘንድ ከቶ አልችልም የዚያ ዘመን ምርጡ እንግሊዛዊ ተጫዋች ብሪያን ሮበርሰንም ከተናገረው ነው። ብሪያን ሮበርሰን እጅግ በጣም የምወደው ተጫዋች ነው፣ በዛች ምሽት እሱን በቃላት መግለጽ ያስቸግራል ያለው ደግሞ ዲያጎ አርማንዶ ማራዶና ነበረ። በወቅቱ ማንቸስተር ዩናይትድ ውጤቱን የቀለበሰበት መንገድ በጣም አነጋጋሪ ነበር። ሁኔቱ የተከሰተው ደግሞ ልክ በዚች ቀን በ1984 ነበረ። ዛሬ በአውሮፓ የዓለም ዋንጫ ማጣሪያ ሊችስታይን ከኖርዝ ሜቄዶኒያ፣ ሞልዶቫ ከኖርዌይ፣ ሞንቴኔግሮ ከጊብራልታር፣ እስራኤል ከኤስቶኒያ፣ ዌልስ ከካዛኪስታን፣ ቼክ ሪፐብሊክ ከፋሮ አይስላንድ ሲጫወቱ በትላንትናው ዕለት በነበሩ የአፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች በነበሩት ሂደት ላይ ማሊ ኮሞሮስን 3-0፣ አልጄሪያ ቦትስዋናን 3-1፣ ኢኳቶሪያል ጊኒ ሳኦ ቶሜ ኤንድ ፕሪንሲፔን 2-0፣ ቡርኪና ፋሶ ጅቡቲን 4-1፣ ኮንጎ ሳውዝ ሱዳንን 1-0፣ ናይጄሪያ ሩዋንዳን 2-0፣ ሳውዝ አፍሪካ ሌሴቶን 2-0፣ ጋና ቻድን 5-0፣ አይቮሪ ኮስት ቡሩንዲን 1-0፣
እንደዚሁ ግብጽ ኢትዮጵያን 2-0 ጊኒ ከሶማሊያ 0-0 ሞሮኮ ኒጀርን 2-1 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሲፈጠር ትላንትና በዓለም ዋንጫ የማጣሪያ ጨዋታ በአውሮፓ ቄፕሮስ ሳን ማሪኖን 2-0 ፊንላንድ ማልታን 1-0 ፖላንድ ሉታኒያን 1-0 ቦስኒያ ሮማኒያን 1-0 ላቲቪያ አንዶራን 1-0 እንግሊዝ አልባኒያን 2-0 ስታሸነፍ በፓራጓይና በቺሊ መካከል የነበረው ጨዋታ ፓራጓይ ቺሊን 1-0 እንደዚሁ ደግሞ በአርጀንቲናና በኡራጋይ መካከል የነበረው ጨዋታ አርጀንቲና 2-0 ማሸነፍ የቻለችበት መርሃ ግብሮች ተጠቃሽ ነበሩ። ከሀገር ቤት እስከ ባህር ማዶ ዕለተ ቅዳሜ ማለዳ የስፖርት የመረጃ ክፍለ ጊዜያችን ይህን ይመስል ነበር። ከወደዳችሁን ላይክ አድርጉ፣ አበረታቱን። ሐሳብ አስተያየት ስላጋራችሁን ከልብ እናመሰግናለን። በምሽት የስፖርት የመረጃ ክፍለ ጊዜያችን ዳግም እስክንገናኝ የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ